ጀርባ ላይ ነግሰህ ለዘላለም የምትኖር ለእያንዳንዱ ፍጥረት ወሰን ዳርቻ የመደብክላቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላካችን ንጉሳችን ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀህ በበደልና በኃጢአት እንድንሰማው እንድናደምጠው የተቀደሱ ዝነ ልቦናዎችን እግዚአብሔር ለሁላችንም ይስጣችሁ። በመጽሐፈ ምሳሌ በ23ኛው ምዕራፍ ቁጥር 26 ላይ አንድ የቀረበ ወርቃማ ስለ ፍቅር የቀረበ የፍቅር ጥያቄን መሰረት አድርገን ነው ለጥቂት ደቂቃ የምንነጋገረው። ኃይለ ቃሉም ልጄ ሆይ ልብህን ስጠኝ የሚል ይሆናል። ድምፃችሁን ልስማ። ልጄ ሆይ በሉ፣ ልብህን ስጠኝ። ምሳሌ 23 ቁጥር 26 ላይ የተመዘገበ ወርቃማ የእግዚአብሔር ቃል ነው። የዚህ ትምህርታችን ዋና መሰረታዊ ዓላማ ወደ ተቀደሰው የእግዚአብሔር ጉባኤና ወደ ተቀደሰው የእግዚአብሔር የክብር ሰገነት ላይ አንድ አማኝ ስለተደረገለትም ስላልተደረገለትም ነገር ለምስጋና በቆመ በተሰለፈ ጊዜ እግዚአብሔር ሊደሰትባቸው ከሚገቡ ታላላቅ ስጦታዎች መካከል የልብ መሰጠት ከምንም ነገር በፊት መቅደም እንዳለበት አስረግጠን ባጭሩ የምንረዳበት የእግዚአብሔር ሐሳብ እንደሆነ እንድንረዳ ከማሰብ አንጻር ነው። ከዛሬው የቤተ ክርስቲያን ሕንፃ ምርቃት ጋር በማገናኘት ይሄን ትምህርት ባጭሩ ጠቅለል አድርገን እንመለከታለን። ለጊዜው ይህ ጥያቄ የቀረበው በአብርሃም የበረከት ቃል ኪዳን ለተባረኩ እስራኤል ዘሥጋ ለተባሉ ወገኖች ሲሆን ፍጻሜው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ሥጋው መቆረስና በክቡር ደሙ ፈሳሽነት ለከበርን በዘይቤያዊ ቋንቋ እስራኤል ዘነፍስ ተብለን ለምንጠራ ለሐዲስ ኪዳን ክርስቲያኖች ዲያብሎስ ተሽሯል፣ ክርስቶስ ነግሷል፣ ወንጌል ተገልጧል ብለን ለምናምን በዚህ ክፍለ ዘመን ለምንገኝ በመጪው ዘመንም ለሚከሰቱ ትውልዶች የቀረበ የእግዚአብሔር ወርቃማ ስለ ፍቅር የቀረበ የፍቅር ጥያቄ ነው። እግዚአብሔር ልባችን የጠየቀበትን ዓላማ ባጭሩ ለመረዳት እንዲያግዘን እንደ መንደርደሪያ ያክል ጥቂት ነገር እንላችሁ ፈቅዳለሁ። ይህን ታላቅ እግዚአብሔር ቃል ተሸክሞ ለጊዜው ወደ እስራኤል ዘሥጋ የተላከው በነፍስና በሥጋው ላይ እግዚአብሔር አክብሮት እግዚአብሔር ሾሞት የተገኘ ታላቁ አባታችን ጠቢቡ ሶሎሞን ነው። ጠቢቡ ሶሎሞን በተሰጠው ጥበብ ሥጋዊ የሥጋዊ ጥበብ በተሰጠው ጥበብ መንፈሳዊ የመንፈስ ቅዱስ ጥበብ የተመሰከረለት ሰው እንደነበረ ቅዱሳት መጻሕፍት በተለይ የእስራኤላውያን የነገሥታት ታሪክ ሲገላበጥ የምናገኘው አንድ ሐቅና እሙን እንደሆነ እንረዳለን። ይህ ሰው በዚህ ብቻ አይታወቅም። ሁለተኛ የአባቱ ልጅ ነበረ ይላል መጽሐፍ ቅዱስ። ወገኖቼ የአባቱ ልጅ ነበረ ብሎ ሲጠቅስልን እዚህ ጋር አንድ ነገር አድምተን እንድናልፍ ግድ ይላል። ሶሎሞን አባቱ መስሎ አባቱን አህሎ የተገኘና አባቱ ዳዊት በዘመኑ የእግዚአብሔርን ቤተ መቅደስ ለመስራት እንቅልፍ አጥቶ ሽፋሽፍቶቹ ቅድሞቹ በእንባ እየረጠቡ እነ ብዔልፌጎር እነ ዳጎን እነ አስታሮት የሰው እጅ ውጤት ያበጃጃቸው የሰራቸው ከእንጨት የተዘጋጁ ከድንጋይ ተበጅተው የቀረቡ ርኩስ መንፈስ እየገባባቸው ያስመልክባቸው የነበሩ ግዑዛን ጣዖታት በአማረና በተሽቆጠቆጠ በአማረ ሕንፃ ውስጥ እየኖሩ የዳዊት አምላክ የቃል ኪዳኑ ታቦት በደሳሳ ድንኳን ዘመኗን እየገፋች ነው ብለው ጠላቶች በዳዊት ላይ ጥርሶቻቸውን በማንቀሳቀሳቸው ትናጋቸውን በማላቀቃቸው እነሆ ዳዊት በመዝሙሩ ላይ ለጥርሶቻቸው ንክሻ ተላልፈን ተሰጥተናልና ብሎ እስከ መዘመር የደረሰበትና ለቤቱ ቅናት አድሮበት ከራስ ፀጉሩ እስከ እግር ጥፍሩ ቅናት እግዚአብሔር የቤተ መቅደሱ ጉዳይ ያገበግበው የነበረ ክቡደ መዝራዕት ሰው እንደነበረ መጽሐፍ ይነግረናል። ዳዊት ለእግዚአብሔር ቤት ይቀናል፣ ለእግዚአብሔር ቤት ይቆጫል። መቼ ነው ቤትን ሰርቼ አንተን በአሕዛብ ግዛት ውስጥ የማስከብር እማስደንቅ የምትደነቅበት ቤተ መቅደስ መቼ ሰርቼ ነው የምገኘው እያለ ለቤቱ ይቀናን እንደነበረ በመዝሙር ላይ እንዲህ ሲል ተናግረዋል። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይቴይሩከ
አቤቱ ጌታ ሆይ የቤት ቅናት የቤቱ ጉዳይ ከራስ ፀጉሬ እስከ እግር ጥፍሬን ሰላም ነሳኝ አቃጠለኝ ብሎ ስለ እግዚአብሔር ቤት ይቀና እንደነበረና አንድ ወቅት ላይ የእግዚአብሔርን ቤተ መቅደስ ለመስራት የሊባኖስ ዝግባ የከበሩ ድንጋዮችን እነ ክርስቶሎቤ እነ ኢያሴፕድ እነ ሰምፔር እነ ብሪሌ የተባሉ የከበሩ ድንጋዮችን አዘጋጅቶ መሰረት ቆፍሮ የእግዚአብሔርን ቤተ መቅደስ ለማነጽ ሲነሳ መጀመሪያ ነገር የሚጸናው በእግዚአብሔር ፈቃድ ነውና ወደ እግዚአብሔር ጥያቄ አቀረበ። የከበረ ድንጋይ አዘጋጅቻለሁ፣ የሊባኖስ ዝግባዎችን ሰብስቤያለሁ። ጌታ እግዚአብሔር ሆይ ለቤት ቀንቻለሁና ቤትን እንድሠራ ፍቀድልኝ ብሎ እግዚአብሔርን ሲጠይቀው እግዚአብሔር ለዳዊት አጭር መልስ ሰጠው። ዳዊት ሆይ ስለ ቤቴ መቅናትህ መልካም ነው፣ ቤቴን ልትሠራ መነሳትን ያስመሰግንሃል። ነገር ግን አለው አንተ እንዳትሠራልኝ የመጀመሪያ የደም ሰው ነህ፣ ጦረኛ ነህ። የብዙ ሰው ደም በእጅ ላይ ያልፋል። እንደገና አንተ የምታውቀው እኔ በዘላለማዊ ዕውቀቴ የማውቀው አንተ ተሸሽገ ተደብቀ ሰው አየኝ አላየኝ ብለ የፈጸምከው ወንጀል አለ። የምስኪኑን የኦሪዮ ደም እጅ ላይ ስላለ በእሳት ላይ እንደተጣደ ቅቤ የዚህ ንጹሕ ሰው ደም በፊት ለፊቴ እየተንተከተከ ክስ እያቀረበ ነውና የኔን ቤት እንድትሠራ እኔ አልፈቅድልም ብሎ እግዚአብሔር ከለከለው። ዳዊትም ምን አለ? ጌታ እግዚአብሔር ሆይ ልክ ነው፣ እኔ በንጹሕ ሰው ደም እጆቼ የተበከሉ እጆቼ የታተቱ ናቸው። ነገር ግን ቤትን እንድሠራ ብጠይቅ ብትከለክለኝም ምክንያታዊ ነህና ስለከለከልከኝ አላዝንም። ነገር ግን አለ እንደ ፈቃድ ይደረግልኝ አለ። በምስላችሁ ጌታ ሆይ በሉ፣ እንደ ፈቃድ ይደረግልኝ። አንድ ሰው የሕይወት መመሪያው መሆን ያለበት እንደ ፈቃዱ መኖር ሲችል ነው። ፈቃዱ ከፈቃዱ ጋር፣ ሐሳቡ ከሐሳቡ ጋር፣ መንገዱን ከመንገዱ ጋር ያደረገ አንድ አማኝ እግዚአብሔር በከለከለው ነገር ውስጥ ደግሞ በረከትን የሚጠብቅ ካለ እሱ ስህተተኛ ነው። እግዚአብሔር አታድርግ ብሎ ሲከለክል ለዓላማው ነው። ይሄንን ለመፈጸም ደግሞ አንድ አማኝ ቁርጥ አቋም መውሰድ አለበት። ዳዊት ሲከለከል አላጉረመረመም። እንደ ፈቃድ ይሁን ብሎ የእግዚአብሔርን ፈቃድ አስቀደመ። እግዚአብሔርም የዳዊትን ትሕትናና ፍቅር ተመልክቶ አንድ ቃል ኪዳን ገባለት። የተመኘኸውን ምኞት፣ ያቀድከውን ዕቅድ፣ ራእይህን፣ ትልምህን እኔ በዘመነ አንተ እንዳትሠራ ብከለክልህም የቤቴን ጉዳይ ግን በአብራክ ክፋይ በአጥንት ፈላጭ በሥጋ ቁራጭ ላይ አድሬ ኢየሩሳሌም ላይ እጅን በአፍ ላይ የሚያስጭን አስገራሚ ቤተ መቅደስ እንዲታነጽ በልጅ በኩል አድርጋለሁ ብሎ እግዚአብሔር ለዳዊት ይህን ቃል ገባለት። ይሄ ቃል ከተገባ በኋላ ዳዊትም ልጁን ሶሎሞን ወደሚያልፍበት ዓለም በሞት መንገድ ወደሚጠራበት ዓለም በሚሄድበት ሰዓት ላይ አልጋው ሸንኮሩ ላይ አንበርክኮ ለልጁ አንድ ምክር መከረው። ልጄ ሆይ እግዚአብሔርን የሚፈሩ ሰዎች በጠፉበት ዘመን እግዚአብሔርን ፈርተህ ተገኝ። የጥበባት ሁሉ መጀመሪያ እግዚአብሔርን መፍራት ነውና እኔ ወርቅና ብር የከበረ ድንጋይን አላወርስም፣ እማወርስህ ታላቁን ሀብትም እግዚአብሔርን መፍራት ነው ብሎ እግዚአብሔርን መፍራትን መማር እንዳለበት በቤቱ መግቢያ ጎበን በር ላይ ሲገባ ሲወጣ እንደ መመሪያ አድርጎ እንዲጠቀምበት ይሄን ምክር ከመከረ በኋላ ዳዊትም አንቀላፋ፣ ከአባቶቹ ጋር በመቃብር ተቀላቀለ ይላል። ከዚህ በኋላ የእስራኤልን ዙፋን ልጁ ሶሎሞን በተቆናጠጠ ጊዜ በተቀበለ ጊዜ እግዚአብሔር ባከበረው ጊዜ የመጀመሪያ ሥራ ያደረገው ሶሎሞን አባቱ የተመኘውን ምኞት አባቱ ያቀደውን ዕቅድ የአባቱን ራእይ ከግብ ለማድረስ እንቅልፍ ሳይወስደው የእግዚአብሔርን ቤተ መቅደስ ለመስራት ተነሳ። እግዚአብሔር በወደደ በፈቀደ መልኩም እንደዚህ ዛሬ ታንጾ እንደተመረቀው ታላቅ ቤተ መቅደስ ልክ ሰርቶ እንደጨረሰ እግዚአብሔር አምላክ በገባኦን ሸለቆ ለሶሎሞን ለሁለተኛ ጊዜ ተገለጠለትና እንዲህ አለው። በአንደኛ መጽሐፈ ነገሥት ምዕራፍ 9 ላይ ስታነቡ እንዲህ ሲል ይናገራል። የሠራህልኝን ቤት ወድጄዋለሁ፣ ፈቅጄዋለሁ። ዓይኖቼና ልቤ ለዘለዓለም በዚህ በሠራህልኝ ቤት ይኖራሉ። በዚህ ቤት የተለቀሰ ለቅሶ ካለ እኔ መጥቼ በጉንጭ ላይ እንባው ሳይደርቅ መጥቼ እንባን አብሳለሁ። ቤቴ የክብሬ
ነጸብራቅ የክብሬ መገለጫ ጌትነቴ የሚነገርበት የሚሰበክበት የጎበጠው ቀና ብሎ ያለቀሰውን ባታብሶ የተጨነቀው ተረጋግቶ ሰላም ያጣው ሰው ሰላምን አግኝቶ የሚሄድበት ቤት በመሆኑ ለዚህ ቤት ቃል ገብቻለሁ። ዓይኔም እዚህ ቤት አለ፣ ልቤም እዚህ ቤት ይገኛልና ደስ ብሎኛል ብሎ ሶሎሞን በሠራው ቤተ መቅደስ እግዚአብሔር ሐሴት አድርጎ በሙሉ ክብር በቤተ መቅደሱ እግዚአብሔር እንደተገኘና በዚያ ቤተ መቅደስ አጠገብ ላይ ብዙ ጥያቄዎች እንደተመለሱ፣ ቋጠሮች እንደተፈቱ፣ የሕዝብ ጥያቄ በቤተ መቅደሱ መልስ እንዳገኘ ብዙ የታሪክ መዛግብቶች የሚነግሩን ሐቅ ነው። እንግዲህ ይሄ ሰው በእንዲህ አይነት መልክ የሚታወቅ ሰው ነው። የእግዚአብሔርን ቤተ መቅደስ ሰርቶ ማስረከብ ምን ያክል ጸጋ ነው! እግዚአብሔር በቤቱ ላይ ሲከብር ክብሩ ደግሞ እንደ ክረምት የዝናብ ነጠብጣብ በቤቱ ላይ ይወርዳል። ምክንያቱም ይህ ያለንበት ስፍራ እነሆ እንደ ተራ ቦታ ስፍራ አይደለም። ከስፍራዎቹ የተለየ ልዩ ስፍራ፣ ቅዱስ ስፍራ፣ የተመረጠ ስፍራ፣ ብዙ ታሪክ የሚቀየርበት ስፍራ ነው። በዚህ ቤት መገኘታችን ለቤቱ የተገባው ቃል ኪዳን እየሳበ ስለሚያመጣን ነው። እንኳን ለዚህ ክብር አበቃችሁ። በድጋሚ ከፍ አድርጋችሁ እግዚአብሔርን በጭብጨባና በእልልታ እንድታመሰግኑ ተጋብዛችኋለሁ። ውድ የእግዚአብሔር ቤተሰቦች፣ ታዲያ በአጭር ቋንቋ ገለጻ በዚህ ሰው ላይ ቤተ መቅደሱን ባነጸው ሰው ላይ አደረና በሰዓቱ ጣዖታት ይመለኩ ነበረ። አብያተ ምኩራባት የሰፉበት የተንሰራፉበት ዘመን ነበረ። ንጉሥ በመንግሥቱ፣ ጎልማሳ በሚስቱ፣ ባለጠጋ በርስቱ እንደሚቀና እግዚአብሔር ስለ ስሙ ቀናተኛ አምላክ ነውና በዚህ በተባረከው ሰው ላይ አድሮ ወደዚህ ሕዝብ ዘንድ ይሄን ጥያቄ ይዘህልኝ ሂድ አለ። በሰዓቱ በዓለቶች ንቃቃት መካከል ለጣዖታት ልጆቻቸውን ይሰዉ ነበረ። አልፈው ተርፈው ገንዘባቸውን፣ ዕውቀታቸውን፣ ጉልበታቸውን ነገ ከነጎዲያ ታሪካቸውን መቀየር ለማይችሉ ለግዑዛን ፍጥረታት ሲንበረከኩ እግዚአብሔር ተመለከተና መቼም መጽሐፍ ሲናገር ወደ አንድ ሕዝብ ዘንድ እግዚአብሔር ቁጣ ከማምጣቱ በፊት ነቢያቶቹን ይልካል፣ መልእክተኞቹን ይልካል። ምክንያት ለማሳጣት ገስቻችኋለሁ፣ መክሬያችኋለሁ፣ ዕድል ሰጥቻችኋለሁ። ባለመጠቀማችሁ ዛሬ ለደረሳችሁበት የሕይወት ክስረት ተጠያቂው ሙሉ በሙሉ እናንተ ናችሁ ብሎ እነሆ ሊመሰክርባቸው በመጀመሪያ ይሄን ሰው ይልክላቸዋል። በዚህ ጊዜ ልባችሁን ስጡኝ ይላል እግዚአብሔር ብሎ በጋራ በነፍስ ወከፍ ልጄ ብሎ የልጅነትን ጸጋ እያስቀደመ በልጅነት ጸጋ የተጎበኘ አንድ አማኝ የመጀመሪያ ስጦታው ለእግዚአብሔር የልብ መሰጠት እንደሆነ አስረግጦ ይነግራቸዋል። በሰዓቱ አሜን ብለው ልባቸውን ከፍተው የእስራኤል ንጉሥ በልባቸው ላይ ዙፋኑን ዘርግቶ የከበረባቸው ተዝቆ የማያልቅ በረከትን ሲያገኙ እግዚአብሔር ማን ነው? ማደሪያውስ ወዴት ነው? ብለው በሙሴና በአሮን ላይ ትናጋቸውን ማላቀቅ የለመዱ ቀሊለ ልብ የነበሩ ሕዝቦች ስለነበሩ ልክ እንዲህ አይነት ስሜት ሲሰማቸውና በእስራኤል ቅዱስ ላይ ትናጋቸውን ሲያላቅቁ እግዚአብሔር አምላክ እንዳይጠገኑ ሰብሮ እንደጣላቸው አሁንም መጻሕፍት ይመሰክራሉ። በምሳሌ 29 ቁጥር 1 ላይ ብዙ ጊዜ ተመክሮ ብዙ ጊዜ ተዘክሮ የልቡን አንገት ያደነደነ ሰው ድንገት ይሰበራል መጠገኛም የለውም ብሎ ራሱ የዚህ መጽሐፍ ጸሐፊ አንጻራዊ የሕይወት ልምምዱን ባካፈለበት መጽሐፉ ላይ እንደተናገረ እነዚህ ሕዝቦች ገሚሶቹም እንዳይጠገኑ አድርጎ እግዚአብሔር ሰብሮ ጣላቸው። ልባቸውን የሰጡ ደግሞ ተዝቆ የማያልቅ በረከትን አፍሰው መኖር እንደጀመሩና በክብር እንዳንቀላፉ አሁንም የእስራኤላውያን የታሪክ መዛግብቶች ይመሰክራሉ። አምላካችን እግዚአብሔር ለጠየቀን የፍቅር ጥያቄ ሌላ ሸክም አልጭንባችሁም እስክመጣ ድረስ ያላችሁ አጽንታችሁ ጠብቁ ብሎ በባለ ራእዩ ቅዱስ ዮሐንስ ላይ አድሮ እንደነገረን የእግዚአብሔር ጥያቄ ሸክም የበዛበት አይደለም። ገብረ ማርያም፣ አስካለ ማርያም እግዚአብሔር ካንቺ ካንተ የሚፈልገው ሌላ የከበረ ስጦታ በመጀመሪያ እንድታቀርብለት አይሻም። በቤቱ ተገኝተ አምላክን ልታመሰግን በቆምክ ሰዓት የመጀመሪያ ስጦታ የልብ መሰጠት መሆን እንዳለበት አስረግጦ የሚነግረን የእግዚአብሔር ሐሳብ። እንግዲህ ከኦሪት ዘፍጥረት እስከ ዮሐንስ ራእይ
መጽሐፍ ቅዱስን ገልጠን ስናነብ በእግዚአብሔር መንፈስ ተመርተው የብሉይ ኪዳንና የሐዲስ ኪዳን መጻሕፍትን የጻፉን ቅዱሳን አባቶቻችን በጻፏቸው የእግዚአብሔር እስትንፋስ በተሞላበት ቅዱስ መጽሐፍ ላይ እያንዳንዱ ጸሐፊ የልብን ምንነት እየጠቀሰ አስረድቶ አልፏል። ከዚህ መካከል 250 ጊዜ ልብ ምንድነው እግዚአብሔር የጠየቀበት ዓላማ ብለን ስንጠይቅ ሙሉ የሆነ ብቃት ያለው እጅን በአፍ ላይ የሚያስችል የእግዚአብሔር አስተንትኖ የተሞላበትን የልብን ጉዳይ የሚያብራራበት መጻሕፍት ላይ በብዛት ተዘግበው እናገኛቸዋለን። ከነዚህ መካከል ለትምህርታችን ማጠናከሪያ እንዲሆነን ከተጠቀሱት ከ250 ልብን በተመለከተ ከተብራሩት አስተምሮቶች መካከል 3 የመጽሐፍ ቅዱስ ማስረጃዎች እንመለከትና ትምህርታችንን እንቋጨዋለን። በመጀመሪያ የሰውነት ሁሉ ብርሃን ዓይን ነው ይላል የማቴዎስ ወንጌል ምዕራፍ 5 ላይ ስታነቡ ድገሙልኝ። የሰውነት ሁሉ ብርሃን በሉ እስቲ ዓይን ነው። ጨለማውን ከብርሃን ደልዳላ ሜዳን ከስርጓጉጥ ተራራውን ከሜዳ የምንለይበት የተሰጠን ዓይን አለ፣ ሥጋዊ ዓይናችን። ይሄ ዓይን አለ የሰውነት ሁሉ ብርሃን ነው አለ። ይሄ የሰውነት ሁሉ ብርሃን የሆነውን ዓይናችንን እግዚአብሔር ለምን አስቀድሞ አልጠየቀንም? የእግዚአብሔር ዓይኖች ለምን ልባችን ላይ ተነጣጠሩ? ሁለተኛ ወደዚህ ስፍራ ላይ የ12 ዓመት የድካም ውጤትን ለማክበር በተሰጡን ቅዱሳን እግሮቻችን ወደ ቤቱ ገስግሰን በረከት ለመቀበል መጥተናል። ሰውየው ጫማ የተመኘሁት እግር ስላለኝ ነው ብሎ እንደተናገረ በገንዘብ የማይተመን ብዙ መዋዕለ ነዋይ የፈሰሰበት የዓለም ሀብትና ንብረት ተሰብስቦ አንድ እግራችን ላይ የፈሰሰውን መዋዕለ ነዋይ ሊተካ የማይችል እንደሆነ ከተረዳን ልጄ ሆይ ወደ ቤቴ የመጣህበትን በረከት ለመቀበል የገሰገስክበትን ቅዱሳት እግሮችን አስቀድመህ እንድሰጠኝ እፈልጋለሁ።